ሰላም የተከበራችሁ የቻናሌ የአሜን ቲዩብ ቤተሰቦች፣ ዛሬ ደግሞ የምናየው ቴሌግራም ቻናል አከፋፈትና አጠቃቀም የሚለውን ይሆናል። ሃው ቱ ክሬት ቴሌግራም ቻናል የሚለውን ይሆናል። እንግዲህ ቴሌግራም ቻናል ለመክፈት መጀመሪያ ቴሌግራም አፕሊኬሽን ያስፈልገናል። አፕሊኬሽኑ የሌለን ካለን ደግሞ ከፕሌይ ስቶር ላይ ዳውንሎድ በማድረግ ከገባን በኋላ እንግዲህ ከታች ከስር ላይ የእርሳስ ምልክት ትኖራለች። እኔ ከዚህ በፊት ቴሌግራም ቻናል ክሬት ስላደረግ የፕላስ ምልክት አለ። እሱን የፕላስ ምልክት ነክተን እንገባለን። ከዛ በመቀጠል ኒው ግሩፕ እና ኒው ቻናል የሚሉ ነገሮች አሉ። እንግዲህ ኒው ግሩፕ የሚለውን በሚቀጥለው ቪዲዮ አብረን በጋራ የምናየው ይሆናል። ዛሬ ግን ሃው ቱ ክሬት ቴሌግራም ቻናል የሚለውን ስለሆነ አዲስ የቴሌግራም ቻናል አከፋፈትን ስለሆነ ኒው ቻናል የሚለውን ነክተን ወደ ውስጥ እንገባለን። እንግዲህ እዚህ ጋር ሶስት ነገሮችን እናገኛለን። አንደኛ ቴሌግራም ቻናላችን ኔም እንዲሆንልን የምንፈልገውን የቴሌግራም ቻናላችንን ኔም እንድናስገባ ይጠይቀናል። በሁለተኛ ደረጃ ደግሞ ዲስክሪፕሽን ስለምንከፍተው የቴሌግራም ቻናል ዲስክራይብ እንድናደርግ ይጠይቀናል። በሶስተኛ ደረጃ ሎጎ የምንፈልገውን እዚህ ጋር ካሜራዋን በመንካት እዚህ ጋር ማስገባት የምንፈልገው ሎጎ ወይም ፎቶ እናስገባለን ማለት ነው። በመጀመሪያ እንግዲህ ቻናል ኔም ስናስገባ ወደፊት ሰርች ሲደረግ በቀላሉ ሊገኝ የሚችል የቴሌግራም ቻናል ኔም ቀለል ያለ ቢሆን የተሻለ ነው። ስለዚህ እኔ የራሴን ቴሌግራም ቻናል አስገባለሁ። በመቀጠል እንግዲህ ዲስክሪፕሽን የሚለው እንግዲህ ስለምንከፍተው አዲስ የቴሌግራም ቻናላችን ዲስክራይብ የምናደርግበት ቦታ ነው። ስለምንከፍተው ቴሌግራም ቻናላችን ገለጻ የምናደርግበት ልንሰራ ስላሰብነው ነገር ወደፊት ምን እናደርግበታለን የሚለውን እዚህ ጋር ዲስክሪፕሽን እናስቀምጣለን። እኔ የራሴን ዲስክሪፕሽን አስቀምጣለሁ። እናንተ ደግሞ ስለምትከፍቱት አዲስ የቴሌግራም ቻናላችሁ ስለምትሰሩት ነገር ገለጻ፣ አጭር የሆነ ገለጻ እዚህ ጋር ትጽፋላችሁ ማለት ነው። እኔ አሁን ለምሳሌ የተለያዩ ትምህርታዊ የሆኑ ጽሁፎች፣ ፎቶዎች፣ ኦዲዮዎች እንዲሁም ቪዲዮዎች ለሰዎች እንዲደርስ ማድረግ ነው ብያለሁ። እናንተ ደግሞ ስለምትከፍቱት አዲስ የቴሌግራም ቻናላችሁ ዲስክሪፕሽን እዚህ ጋር በአጭር ማስገባት ትችላላችሁ ማለት ነው። በመቀጠል እዚህ ጋር የካሜራ ምልክቱን ነክተን ወደ ውስጥ እንገባለን። እንግዲህ እኔ እንደምታዩት ሎጎዬን አስገብቻለሁ። እናንተም በዚህ መልኩ እንግዲህ ኢሜጅም ካላችሁ ፎቶግራፍ የምትፈልጉትን እዚህ ጋር የቴሌግራም ቻናላችሁ ፕሮፋይል ፒክቸር እንዲሆን የምትፈልጉትን እንደዚህ ማስገባት ትችላላችሁ። ከዛ በመቀጠል ከጫፍ ላይ የምትገኘዋን የራይት ምልክት በመንካት እንገባለን ወደ ውስጥ። እንግዲህ እዚህ ጋር ቻናል ሴቲንግ የሚለው ላይ ሁለት ነገር ያስቀምጥልናል። አንደኛ ቻናል ታይፕ፣ ሁለተኛ ደግሞ ፐብሊክ ሊንክ የሚለው ነው። እዚህ ጋር ቻናል ታይፕ ላይ የሚለው ላይ ስንገባ ፐብሊክ ቻናል አለ፣ ፕራይቬት ቻናል አለ ማለት ነው። ፐብሊክ ቻናል የምንለው እንግዲህ ሰዎች በቀላሉ ሰርች ሲያደርጉት በቀላሉ ሊያገኙ የሚችል የቴሌግራም ቻናል የምንመርጥበት ነው። ፕራይቬት ሲሆን ግን አዲስ የምንከፍተው የቴሌግራም ቻናላችን ሊንኩን ለሰዎች በምንልክበት ጊዜ ነው። በዛ ሊንክ አማካኝነት እኛን ሊያገኙት የሚችሉ ፕራይቬት ቻናል ከሆነ። ፐብሊክ ቻናል በሚሆንበት ሰዓት ግን እኛ ክሬት ያደረግነው የቴሌግራም ቻናል ሊንኩ ሰዎች በቀላሉ ሰርች ሲያደርጉት በቀላሉ የሚያገኙ ስለሆነ ስለዚህ መምረጥ ያለብን ፕራይቬት ቻናል ሳይሆን ፐብሊክ ቻናል የሚለው ይሆናል ማለት ነው። በመቀጠል ፐብሊክ ሊንክ የሚለው እንግዲህ ወደፊት እንዲሆን የምንፈልገውን የቴሌግራም ቻናላችን ሊንክ እዚህ ጋር ክሬት እናደርጋለን። እንግዲህ እዚህ ጋር ፐብሊክ ሊንክ ክሬት ስናደርግ እንግዲህ ቀይም ያበራብን ከዚህ በፊት ቴክን የሆነ የተያዘ ሊንክ ከሆነ ቀይ ያበራልናል። ስለዚህ ትክክለኛ ሲሆን እንደዚህ በአረንጓዴ አቫይሌብል ይለናል። አሁን እኔ አሜን 1 2 3 4 5 ኢዝ አቫይሌብል ይለኛል። አሁን ትክክለኛ የቴሌግራም ቻናሌ ሊንክ ክሬት አድርጌያለሁ ማለት ነው። ስለዚህ ጫፍ ላይ ራይት ምልክቷን ራይት እንላታለን። አድ ሰብስክራይበር ይላል። እንግዲህ እዚህ ጋር የምንፈልጋቸው ጓደኞች እንዲቀላቀሉን የምንፈልጋቸው ጓደኞችን ሴሌክት የምናደርግበት የምንመርጥበት የምንጋብዝበት ኢንቫይት የምናደርግበት ፔጅ ነው። ይሄ ፔጅ እንግዲህ ጓደኛ እንዲሆኑን እንዲቀላቀሉን ወደፊት ቴሌግራም ቻናላችን ላይ እንዲቀላቀሉን የምንፈልጋቸውን ሰዎች
ክሊክ በማድረግ እንደዚህ ጫና አድርገን በመያዝ የምንፈልጋቸውን ጓደኞችን በመምረጥ እኔ ለምሳሌ አሁን 5 ሰው መርጫለሁ። እንደዚህ ከመረጥኩ በኋላ የምፈልጋቸው እንዲቀላቀሉ የምንፈልጋቸውን ሰዎች ከመረጥን በኋላ እዚህ ጋር የቀስት ምልክቷን በመንካት እንገባለን። እዚህ ጋር የቀስት ምልክቷን አሁን እንግዲህ በትክክል አዲስ የቴሌግራም ቻናሌ ክሬት አድርጌያለሁ ማለት ነው። ይኸው አሜን ቲዩብ የሚል 5 ሰብስክራይበር ያሳየኛል። እንግዲህ እዚህ ጋር ይሄ እንግዲህ ተፖስቷል ማለት ነው። ፕሮፋይል ፒክቸሬ ይሄን ፕሮፋይል ፒክቸሬ ካልፈለግኩት እንደዚህ ጫና አደርግና ዲሌት ማድረግ እችላለሁ ማለት ነው። እንደዚህ ዲሌት ካደረግኩት ይጠፋል ማለት ነው። አሁን ትክክለኛ የቴሌግራም ቻናል ክሬት አድርጌያለሁ ማለት ነው። በመቀጠል እንግዲህ ፕሮፋይል ፒክቸራችንን ጫን በማለት ወደ ውስጥ እንገባለን ማለት ነው። እንግዲህ ወደ ውስጥ ከገባን በኋላ ሰብስክራይበር 5 ሰብስክራይበር አለ። አድሚኒስትሬተር ለጊዜው እኔ ብቻ ነኝ አድሚኒስትር ማድረግ የምችለው። አድ ማድረግ ከፈለግ አድሚኒስትሬተር መጨመር ከፈለግ በኋላ ወደ መጨረሻ አካባቢ የምናየው ይሆናል። እዚህ ጋር እንግዲህ የቴሌግራም ቻናሌ አዲስ የቴሌግራም ቻናሌ በትክክል ከፍቻለሁ ማለት ነው። ይህን የቴሌግራም ቻናል ሊንክ እንዴት አድርጌ መላክ እችላለሁ የሚለውን ነገር እናያለን። እዚህ ጋር አሜን 1 2 3 4 5 የሚል የቴሌግራም ቻናል ሊንክ አለ። ለሰዎች ኢንቫይት ለማድረግ ስፈልግ ሊንኩን ይሄንን ጫና አድርጌ እንደዚህ አድርጌ ይዘዋለሁ። ጫና አድርጌ በሚይዝበት ሰዓት ታች የቴሌግራም ቻናል ሜምበሮች ይመጣሉ። በቀላሉ ለነዚህ ሴሌክት አድርጌ እንደዚህ አድርጌ መላክ እችላለሁ። አለበለዚያ ደግሞ ሊንኩን ኮፒ ማድረግ ከፈለኩ ደግሞ እዚህ ጋር ኮፒ ሊንክ የሚል አለ። ይሄን ኮፒ ሊንክ የሚለውን እዚህ ጋር ይሄንን ኮፒ ሊንክ የሚለውን በመጫን ሊንኩን ኮፒ ካደረኩ በኋላ ለምፈልገው ሰው መላክ እችላለሁ፣ ኮፒ ማድረግ እችላለሁ ማለት ነው። ከዛ ውጭ እዚህ ጋር ባርኮድ አለ። ይሄን ባርኮዱን በመጫን እዚህ ጋር ባርኮድ ይሄው አሜን 1 2 3 4 5 የሚል አለ። ይሄን ባርኮድ መላክ እችላለሁ። ሼር ኪዋር ኮድ የሚል አለ እዚህ ጋር። ይሄን በመጫን ለምፈልገው ሰው ኮዱን መላክ እችላለሁ ማለት ነው። በመቀጠል ደግሞ እዚህ ጋር ሼር ማድረግ እንችላለን። እዚህ ጋር ከጫፍ እቺ የምናያትን ቀስቷል 3 ነጠብጣቧን እዚህ ጋር በመንካት ሼር ማድረግ እንችላለን። ለምንፈልገው አካል ሼር ማድረግ እንችላለን። እዚህ ጋር ይኸው እንደምታዩት ስንፈልግ እዚህ ጋር ለምንፈልጋቸው ሰዎች ቴሌግራም ቻናል፣ ፌስቡክ፣ ለተለያዩ የማህበራዊ ሚዲያ ድረገጾች እዚህ ጋር ሼር ማድረግ እንችላለን ማለት ነው። እንግዲህ በመቀጠል ከጫፍ ላይ የእርሳስ ምልክት አለች። እዚህ ጋር የምናየት የእርሳስ ምልክት እሷን በመጫን ወደ ውስጥ እንገባለን። እዚህ ጋር እንግዲህ ኤዲት የሚል ነገር ይመጣል። እንግዲህ እዚህ ጋር ቀደም ብለን የሞላናቸው ሙሉ በሙሉ አስፈላጊ ከሆኑ መረጃዎችን መቀየር እንችላለን፣ መጨመር እንችላለን፣ መቀነስ እንችላለን። ለምሳሌ እዚህ ጋር የቴሌግራም ቻናል ኔኔ አሜን ቲዩብ የሚለውን መቀየር እችላለሁ፣ መጨመር እችላለሁ፣ መቀነስም እችላለሁ እዚህ ጋር በመንካት ማለት ነው። በመቀጠል ደግሞ እዚህ ጋር ዲስክሪፕሽንን መጨመርም እችላለሁ፣ መቀነስም እችላለሁ፣ እንዳለ ሙሉ በሙሉ ማጥፋትም እችላለሁ ማለት ነው። እንዲሁም እዚህ ጋር ፕሮፋይል ፒክቸሬን መቀየር በፈልግ እዚህ ጋር ሴት ኒው ፎቶ የሚለውን በመንካት እዚህ ጋር ፕሮፋይል ፒክቸሬን ወይም ሎጎዬን የቴሌግራም ቻናል ሎጎዬን መቀየር እችላለሁ ማለት ነው። ሌላ ሲቀጥል ቻናል ታይፑ እዚህ ጋር ቻናል ታይፕ የሚለውን እንነካና እዚህ ጋር መቀየር ከፈለግ ፕራይቬት ማድረግ ከፈለግ ይሄን ፕራይቬት ማድረግ እንችላለን። ሊንካችንን እዚህ ጋር የቴሌግራም ቻናል ሊንካችንን መቀየር ብንፈልግ ማስተካከል ወይ መቀነስ ወይ መጨመር ብንፈልግ እዚህ ጋር ፐብሊክ ሊንክ የሚለውን ማስተካከል እንችላለን። ሌላው ማኔጅ ኢንቫይት ሊንክ ኢንቫይት ለማድረግ እዚህ ጋር ኮፒ የሚል አለ፣ ሼር የሚል አለ። ይሄ እኛ ክሬት ያደረገው የቴሌግራም ቻናላችን ሊንካችን ነው። ኮፒ በማድረግ ወደምንፈልገው ሰው መገልበጥ እንችላለን፣ ሼር ማድረግ እንችላለን የተለያዩ የሶሻል ሚዲያዎች። ሌላው እንግዲህ ዲስኬሽን የሚል አለ እዚህ ጋር ዲስኬሽን የሚለው አድ የሚለውን እዚህ ጋር ነክተን በምንገባበት ጊዜ እንግዲህ እዚህ ጋር የቴሌግራም ቻናላችን ወደ ቴሌግራም ግሩፕ የሚቀየርበት ቦታ
ቦታ ስለሆነ ይህንን በቀጣይ ቪዲዮ የምናየው ስለሆነ ይህንን እናልፈዋለን። በመቀጠል አውቶ ትራንስሌት ሜሴጅ የሚላለን ይህንንም ኦን ማድረግ እንችላለን። አውቶ ትራንስሌት ሜሴጁን ኦን ማድረግ እንችላለን፣ ኦፍ ማድረግ እንችላለን ማለት ነው። ሌላው እዚህ ሪያክሽን ጋር እንግዲህ እኛ የተለያዩ ትምህርታዊ የሆኑ ጽሁፎች ሊሆኑ ይችላሉ፣ ፎቶዎች ሊሆኑ ይችላሉ፣ ኦዲዮዎች እንዲሁም ቪዲዮዎች ለሰዎች እንዲደርስ በምናደርግበት ሰዓት፣ ፖስት በምናደርግበት ሰዓት ሰዎች የሚሰማቸው ፊሊንግ አለ። መጥፎም ይሁን ጥሩ የሆነ ፊሊንግ፣ ያንን ፊሊንግ የሚገልጹበት ኢሞጂዎች ናቸው። እነዚህ ኢሞጂዎች ኢኔብል ማድረግ እንችላለን፣ ኦፍን ማድረግ እንችላለን። በመቀጠል አድሚኒስትሬተር ይላል። አድሚኒስትሬተር እንግዲህ ለጊዜው እኔ ነኝ አድሚኒስትሬተር አንድ ይላል፣ እኔ ብቻ ነኝ። ምናልባት መጨመር ከፈለግ አድሚን ይሁን ብለን የፈቀድንለት ሰው ምን ምን ስራ ይሰራል የሚለውን እንግዲህ እዚህ ጋር አድሚኒስትሬተር ላይ የሚለውን ተጭነን እንገባለን። ከዛ በኋላ አድሚን የሚለውን በመጫን ወደ ውስጥ እንገባለን። በመቀጠል እንዲሆን የፈቀድንለትን ሰው እዚህ ጋር ለምሳሌ እኔ አንድ ሰው ብቻ ነው። እዚህ ጋር ዋት ካን ዚስ አድሚን ዱ ይላል። አድሚን ይሁን ብለን የፈቀድንለት ሰው ምን ምን ስራ ነው የሚሰራው የሚል ዝርዝሮችን ከታች አስቀምጦልናል። እነዚህን ዝርዝሮች እያነበበ እንግዲህ ኦንም ኦፍም ማድረግ እንችላለን። ለምሳሌ ቼንጅ ቻናል ኢንፎርሜሽን ይላል። የቻናላችንን ኢንፎርሜሽን ይቀይር አይቀይር የሚለውን ኦን ኦፍ ማድረግ እንችላለን ማለት ነው። ይህን ስናጠፋው ኦፍ አደረግነው፣ ስናበረው ደግሞ ኦን አደረግነው ማለት ነው። ሌላው ማኔጅ ሜሴጆች በሚላኩበት ጊዜ እነዚያን ሜሴጆች ማኔጅ ማድረግ ይችላል አይችልም የሚለውን ኦንም ኦፍም ማድረግ እንችላለን ማለት ነው። እኔ ኦን አደረግኩት። ማኔጅ ስቶሪ፣ እዚህ ጋር ማኔጅ ስቶሪዎችን ማኔጅ ያድርግ አያድርግ የሚለው ለምሳሌ ፖስት የተደረጉ ስቶሪዎችን፣ ኤዲት የተደረጉ ስቶሪዎችን፣ የስቶሪዎችን ድሌት ማድረግ የሚችልበት የምንፈቅድበት ቦታ ነው። እንዲያደርግ የምንፈቅድ ከሆነ ኦን እናደርገዋለን፣ እናበረዋለን። አንፈቅድም የምንለው ከሆነ ደግሞ ይህንኛው እናጠፋዋለን ማለት ነው። እኔ ፈቅጄለታለሁ። ሌላው ማኔጅ ዳይሬክት ሜሴጅ፣ የሚላኩ ሜሴጆችን ማኔጅ ያድርግ አያድርግ የሚለውን እዚህ ጋር ኦንም ኦፍም ማድረግ እንችላለን እንደየራሳችን። ሌላው ኢንቫይት ዩዘር ሊንካችንን ለሌሎች ሜምበሮች ኢንቫይት ያድርግ አያድርግ የሚለውን እዚህ ጋር እንዲያደርግ የምንፈቅድለት መልካም ነው። ሌላው ማኔጅ ላይቭ ስትሪም በምንገባበት ሰዓት ማኔጅ ያድርግ አያድርግ የሚለውን እሱንም ኦንም ኦፍም ማድረግ እንችላለን ማለት ነው። ሌላው አድ ኒው አድሚንስ የሚል አለ። እንግዲህ እኛ በእኛ ስር ያለ ይሄ አድሚን ሌላ ደግሞ ሶስተኛ ወገን በሱ ስር ደግሞ ሌላ አድሚኒስትሬተር ይፍቀድ አይፍቀድ የሚለውን ነው። ይሄ በፍጹም ኦፍ ነው መሆን ያለበት። ምክንያቱም ያ ሰው ሶስተኛ ወገን ሙሉ በሙሉ ቻናሉን የቴሌግራም ቻናሉንም ሙሉ በሙሉ መቀየር ስለሚችል፣ ስለዚህ ይሄንን ኦፍ ነው ማድረግ ያለብን። ምክንያቱም ኦን ካደረግነው ሙሉ በሙሉ ቻናላችንን ሊቀየርብን ይችላል፣ ሊያጠፋብንም ስለሚችል ማለት ነው። ኦፍ ነው መሆን ያለበት ማለት ነው። ይህን ሁላ ኢንፎርሜሽን ካስተካከልን በኋላ እንግዲህ ይሄ በስራችን ሆኖ አድሚን እንዲያደርግ የፈቀደለት ሰው ይህን ሁላ ከሞላም በኋላ ጫፍ ላይ የራይት ምልክት አለች፣ እሷን እንነካለን። ያው ሰብስክራይበር የሚል አለ። ሰብስክራይበር እዚህ ጋር እንግዲህ 5 ሰብስክራይብ የተደረጉ አሉ ማለት ነው። አድ ማድረግ ከፈለግን እዚህ ጋር ሌላዎችን መጨመር እንችላለን ማለት ነው። በመቀጠል ሪሙቭ ዩዘርስ የሚል አለ። እኔ ሪሙቭ ያደረኩት ዩዘር ስለሌለ 0 ያስቀምጥልኛል ማለት ነው። ሌላው ስታቲክስ የሚለው እንግዲህ ሙሉ ስታቲክሱን ያሳየናል ማለት ነው የቻናላችንን። በመቀጠል ዲሌት ቻናል፣ ይህን ቻናል እንግዲህ ካልፈለግ ነው እዚህ ጋር በቀይ የተጻፈ ዲሌት ቻናል የሚል አለ። እሱን በመንካት ሙሉ ቻናላችንን ዲሌት ማድረግ እንችላለን ማለት ነው። እንግዲህ ይህን ሁላ ዳታ ከመዘገብን በኋላ ካስተካከልን በኋላ ኤዲት ካደረግን በኋላ ጫፍ ላይ እንግዲህ እቺ የራይት ምልክቷን እንነካለን ማለት ነው። ሙሉ በሙሉ ኤዲት ያደረግናቸው ነገሮች እንዲመዘግብልን እንደዚህ ከመጣልን በኋላ እንግዲህ እንትናችንን ከመዘገበልን በኋላ
ከጫፍ ላይ የሶስት ነጠብጣብ ምልክቶችን በመንካት እንገባለን። እዚህ ጋር አውቶ ዲሌት የሚል አለ። እንግዲህ አውቶ ዲሌት የሚለውን ስንነካው ፖስት የምናደርጋቸው ነገሮች በምን ያህል ሰዓት ይደለቱ የሚለውን ነገር ያስቀምጥልናል። ፖስት የምናደርጋቸው ነገሮች በአንድ ቀን፣ በሳምንት፣ በወር በምን ያህል ቀን እዚህ ጋር ከስተን የሚለውን በመንካትም ማስቀመጥ እንችላለን ማለት ነው። ቀጥታ ስታርት ላይቭ ስትሪም ለመግባት ስንፈልግ እዚህ ጋር ስታርት ላይቭ ስትሪም የሚለውን ነክተን መግባት እንችላለን ማለት ነው። ሌላው ስታቲክስ ሙሉ በሙሉ እዚህ ጋር እንትናችን ላይ የተመዘገቡ ስታቲክሶች ቻናላችን ቴሌግራም ቻናላችን ላይ የተመዘገቡ ስታቲክሶችን ሙሉ በሙሉ ያሳየናል ማለት ነው። ሌላው አርካይቭድ ስቶሪ ሙሉ በሙሉ የቻናላችንን አርካይቭድ ስቶሪ እዚህ ጋር በመግባት ማየት እንችላለን ማለት ነው። ሼር ማድረግ እንችላለን። ሌላው ሴንድ ጊፍት መስጠት ከፈለግን ይሄ ሴንድ ጊፍት የሚለውን ነክተን በመግባት ጊፍት መስጠት እንችላለን ማለት ነው። እንግዲህ ይህን ሁላ ኢንፎርሜሽን ከሞላን በኋላ ካስተካከልን በኋላ እንዴት አድርገን ነው ፖስት ማድረግ የምንችል የሚለውን ነገር እናያለን። እዚህ ጋር ባክ ብለን እንወጣለን። ጋ ብሮድካስት የሚለው ላይ እንገባና የምንፈልገውን ነገር እንጽፋለን። ለምሳሌ ሀይ እንላለን። እዚህ ጋር ሀይ የሚለውን ፖስት ማድረግ እንችላለን። በዛ አድርገን እዚህ ጋር መላክ እንችላለን። ሌላው የተለያዩ ፋይሎችን ፖስት ለማድረግ ከፈለግ ይችን እንነካና የምንፈልገውን ፋይል እዚህ ጋር ፖስት ማድረግ እንችላለን ማለት ነው። ሌላ ኦዲዮ ፖስት ማድረግ ብንፈልግ እዚህ ጋር የካሜራ ምልክቷን እንነካታለን። እዚህ ጋር የካሜራ ምልክቷን ስንነካት ወደ ኦዲዮ ምልክት ይቀየርልናል። እዚህ ጋር እንገባና የምንፈልገውን ነገር ኦዲዮ መላክ እንችላለን ማለት ነው። ስለዚህ እንደዚህ አድርገን የቴሌግራም ቻናላችንን ክሬት ካደረግን በኋላ የምንፈልገውን ነገር መጠቀም እንችላለን ማለት ነው። እንግዲህ ስለዚህ ቴሌግራም ቻናል በቀላሉ እንደዚህ አድርገን መክፈት እንችላለን ማለት ነው። ቪዲዮውን ስለተከታተላችሁ እንግዲህ አመሰግናለሁ። ቪዲዮ ደግሞ ከተመቻችሁ ሰብስክራይብ አድርጉ።